ሰላም ውድ ቤተሰቦቻችን እንደምን ሰንብታችኋል? ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁ እንድትቆዩ በማክበር ጋብዛለሁ። ዛሬ በፕሮግራሜ አርማወር ሃንሰን የምርምር ኢንስቲትዩት ብዙ ምርምሮችን በመስራት የሚታወቅ የምርምር ተቋም እንደሆነ ይታወቃል። እንዲሁም ደግሞ ደብረ ብርሃን ዩኒቨርሲቲ ደግሞ ላለፉት 18 ዓመታት በመማር ማስተማሩ በምርምሩ በማህበረሰብ አገልግሎት ላይ ትልቅ ስራዎችን እየሰራ የሚገኝ ተቋም እንደሆነ ይታወቃል። እነዚህ ሁለት ተቋማት ዛሬ በጋራ ለመስራት ስምምነት አድርገዋል። በተለይ በጤናው ዘርፍ ላይ ብዙ ምርምሮች የሚሰሩ ተቋማት እንደመሆናቸው መጠን አንደኛው ጋር በጋራ ለመስራት ባለው የሰው ኃይል በቴክኖሎጂ በኤክስፒሪየንስ የሚሰሩ ምርምሮች ቶሎ ተግባራዊ እንዲሆኑ አቅም ሊፈጥር የሚችል የስምምነት ሰነድ ነው የተፈራረመው። በዚህ ዙሪያ ደግሞ እንግዳ ያደረግናቸውና ስለ ደብረ ብርሃን ዩኒቨርሲቲም የተወሰነ ነገር እንዲነግሩን በተጨማሪም ደግሞ የስምምነት ሰነዱ እንደ ተቋም ምን ይዞት የሚመጣው መልካም ነገር አለ በሚለው ዙሪያ እንድናወራ ዶክተር ንጉሱ ታደሰን እንግዳይ አድርጌያቸዋለሁ። የደብረ ብርሃን ዩኒቨርሲቲ ፕሬዝዳንት ናቸው። ከሳቸው ጋር ቆይታ እናደርጋለን። ዶክተር እንኳን ተገናኘን። በጣም ደስ ብሎናል ስለተገናኘን። እንግዲህ ሁለተኛ ጀነሬሽን ዩኒቨርሲቲ ነው የደብረ ብርሃን ዩኒቨርሲቲ በ1999 እንደ ተቋቋመ መረጃዎች ይነግሩናል። እንደ ተቋም ደግሞ ስናየው ብዙ ምርምሮች የሚደረጉበት እና የሚሰሩበት ተቋምም እንደሆነ መረጃዎች ይነግሩናል። የተለያዩ ሪፖርቶችንም እየተመለከትን ነው። እንደ መነሻ የሆነን ዘንድ የተወሰነ ስለ ደብረ ብርሃን ዩኒቨርሲቲ እንገሩንና ወደ ውይይታችን ሰፋ ወዳለ ውይይታችን እንገባለን። እንደገለከው የደብረ ብርሃን ዩኒቨርሲቲ የሁለተኛው ትውልድ ዩኒቨርሲቲ ነው። ሰከንድ ጀነሬሽን የሚባለው ትውልድ ዩኒቨርሲቲ ነው። ዩኒቨርሲቲያችን ዋና ካምፓስ አለው ሲመሰረት የነበረበት። ቀጥሎ ደግሞ የጤና ሳይንስ አስራት ወልደየስ ጤና ሳይንስ ካምፓስ አለው። ሌላ አሁን ደግሞ በሁለተኛ ደረጃ ስራ እየጀመረ ያለ የመሃል ሜዳ ካምፓስ አለው። በርካታ የምርምር ሳይቶች ደግሞ አሉት። እዛው ግቢ የአፈር ምርምር ሳይት አለው። አንኮበር ላይ የመድኃኒት እጽዋት ወይም ደግሞ ሀገር በቀል እና የመድኃኒት ማበልጸጊያ ማዕከል አለን። አንዱ ሌላኛው የምርምር ሳይታችን ነው። ሸዋሮቢት ላይ የአትክልትና ፍራፍሬ ምርምር ማዕከል አለን። እነኚህ ዋናዎቹ እንደ ሳይት እየሰራንባቸው ያሉ ተቋም ነው። ይሄ ተቋም አሁን ፒውርሊ የአፕላይድ ሳይንስ ተቋም እንዲሆን እንደ ሀገር ዲዚግኔት ተደርጓል። በጥናት ነው የተለየው። ከነበሩን ፕሮግራሞች ሁሉንም ሳይሆን በጣም በተወሰኑት ላይ አተኩረን የበለጠ ሀገር በሚጠቅም መልኩ ለመስራት አቅደን እየተንቀሳቀስን ነው አሁን ያለነው። ሽግግር ላይ ነው ያለነው። ኦልሞስት ግማሽ ያክሉን መሄድ ጀምረናል ብዬ ገምታለሁ። ገና የሚሰሩ ስራዎች ይኖራሉ ብዬ ገምታለሁ። እንግዲህ ዩኒቨርሲቲው የአፕላይድ ሳይንስ ዩኒቨርሲቲ ሲሆን ሞር ተግባር ተኮር ትምህርት፣ ችግር የሚቀርፍ ምርምር እና የማህበረሰብ አገልግሎት ስራ እንድንሰራ ነው ፎከስ አድርገን እየሰራን ያለ ነው። ወይም ሽግግራችን ይሄንን አቺቭ ለማድረግ እንዲሆን ነው እየተሰራ ያለው ማለት ነው። አሁን በአሁኑ ደረጃ ይሄ ጉዞ ተጀምሯል። ብዙ ርቀትን በመሄድ ላይ ነው ያለ ነው። አይ ቲንክ የተሳካ ጉዞም ይሆናል ብዬ ገምታለሁ። በጣም ደስ ይላል። እንግዲህ በጣም ደስ ይላል የምርምር ማዕከሉ ብዙ ምርምሮች እንደምታደርጉ በርካታ ተማሪዎችንም እያስተማራችሁ እንዳለ በምርምሩ ዘርፍ እንግዲህ የአንኮበር ሳይት የቦታኒክ ጋርደን ሳይት ነው። ወደ 24 ሄክታር አካባቢ ነው የተፈጥሮ ደን ያለበት አካባቢ ነው። ይህንንም መንከባከብ እንደ ሀገር ትልቅ አቅም ይሆናል ብለን እናምናለንና
በዘርፉ ላይ ብዙ ምርምር የሚያደርጉ ወጣቶችም አንጋፋ ተመራማሪዎችም እንዳሏችሁ ይታወቃልና አንዳንድ የምርምር ግራንቶችም ነበሯችሁ በዚህ በሳይንስና ቴክኖሎጂ የተሰጣችሁ አሁን ምን ላይ ነው ያለው የሚለውንስ? በጣም ጥሩ። የአንኮበር የእጽዋትና የአገር በቀል እውቀት ምርምር ማዕከል ነው ማዕከሉ። ይሄ ምርምር ማዕከል ዓላማው አንደኛ ለመድኃኒት የሚሆኑ እጽዋቶችን አሰባስቦ እነኛ እጽዋቶችን መንከባከብ ነው። ሁለተኛው ይሄንን መድኃኒታዊ እጽዋት የሚያውቁ አባቶች እናቶቻችን አሉ። ምናልባት እነኚህ ሰዎች 70 ዓመት 80 ዓመት እየሆናቸው ነው። የእነኚህ ሰዎች ዕውቀት በደንብ አግባቡ መሰነድ አለበት፣ መያዝ አለበት፣ ለትውልድ መሸጋገር አለበት። ስለዚህ የእነኚህን ሰዎች ዕውቀት ማቀብ ወይም ማሰባሰብና ማልማት ነው። ለዕውቀቱ ባለቤቶችም ደግሞ ዕውቅና መስጠት ነው የሚሆነው። ሁለተኛው ሶስተኛው ላይ ደግሞ መድኃኒታዊ እጽዋቱን መንከባከብ ብቻ ሳይሆን ከዛ ከመድኃኒት ከሚሆነው እጽዋት ላይ በመነሳት የተጀመሩ ባህላዊ መድኃኒቶች አሉ። እነኚህ ባህላዊ ደምታይ ወደ ዘመናዊ መድኃኒት እያደጉ እንዲሄዱበት የመስራት ስራ ነው እየሰራን ያለ ነው። ይሄ ስራ ብዙ ርቀት ሄዶ አሁን ኦልሞስት ከተሳካልን በዛ ዓመት ወደ 3 ምርቶችን እናመርታለን ብለን እንገምታለን። ወይ አንዱን ወይ ሁለቱን ከተሳካ ደግሞ ሙሉ ለሙሉ 3ቱንም አቺቭ እናደርጋለን ብለን እንገምታለን። ብዙ ርቀት ሄዷል። አሁን ያው መድኃኒታዊ ከሰው ላይ ተግባራዊ የሚደረግ መድኃኒት በጣም ጥንቃቄ ይጠይቃል። ዓለም አቀፍና ሀገር አቀፍ ስታንዳርድም አለው። ያንን ማለፍም ይጠይቃል። በችኮላ የሚሆን አይደለም። ትዕግስት ይጠይቃል። ብዙ ጊዜ የጀመራችሁን ነገር የደረሰ ለምን አይፈጥነውና የሚሉ ሰዎች አሉ። ሳይንሳዊ ሂደት ስለሆነ ያን ሳይንሳዊ ሂደት መጠበቅ ግድ ይላል። አይቻልም። ብዙ ፕሮሰሶች ማለፍ አለበት። አዎ እንደው በፍጥነት በአንድ ቀን ጀንበር የሚመጣ አይደለም። ፈጥነናል ማለት አይደለም። የቀሩን ትንሽ ወደ ኋላ የዘገየንባቸው አሉ። እነሱን ምክንያት ለማቅረብ አይደለም። ያንን መፍጠን አለብን። ግን ሂደቱን የጠበቀ ጉዞ መጓዝ ደግሞ የግድ ይላል። ይሄን ስራ የምንሰራው ከሀሪ ጋር ነው። ይሄን ስራ የምንሰራው ከሳይንስና ኢኖቬሽን ሚኒስቴር ጋር ነው የምንሰራው። ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር ነው የምንሰራው። እነሱ ፈንድ አድርገውናል። አይተው ፖቴንሻል እንዳለ ያ ነገር ወደ ምርት መቀየር እንደሚችል አይተው ነው ፈንድ ያደረጉን። ይሄ ፈንድ ከነሱ ቢገኝም ተመራማሪ ከነሱም ከኛም ከሀሪም አድርገን ነው እየሰራን ያለ ነው። ገንዘብ በመስጠት ብቻም አይደለም፣ ፕሮጀክቱን ይከታተሉታል። የት እንደደረሰ ገዛም ያደርጋሉ። የካፓሲቲ ቢልዲንግም ስራም ይሰራሉ። ሀሪ ደግሞ አንዱ ትልቁ አጋራችን ሆኖ የበለጠ ስራ እንድንሰራ እያደረገን ነው እና አሁን በዚህ ስራ ላይ ይሄ ሴፍቲ የሚባለው ይሄ መድኃኒት ስንቀምመው የሚያመጣው በሰው ላይ ያደጋለው የለውም የሚለውን ፓርት እያለፍነው ነው። ይሄን ፓርት ኮንክሉድ እያደረግን ነው። የወረቀት ስራ ነው። የላብራቶሪ ውጤቱ ጥሩ ነው የሚያሳየው ነገር። ቀጥሎ ያለው ስራ ደግሞ ይሄ እንደ መድኃኒት ብንጠቀምበት ምን ያክል ያድናል፣ በምን ያክል ልክ እንግዲህ እያመረት ነው እንሄድ፣ ቀጥሎ እንዴት ይሄ ምርት በአገር ደረጃ እናስተዋውቀውና ወደ ምርት እንግባ የሚለው ፓርት ነው የሚቀረው። አይ ቲንክ ቀጣይ ፎከሳችን ይሄ ነው። ዛሬ የተነጋገርነውም እዚህ ላይ ተኩረን ቀጣይ እንድንሰራ ይሄንን በሰው ላይ ጉዳት አለ የለውም የሚለውን ፓርት እየጨረስነው ስለሆነ በጣም ደስ ይላል። ምን ያክል ብቃት አለው የሚለውን በምን ያክል ልክ እንግዲህ ወደ ምርት እንውሰደው፣ እንዴት ከሌላው ጋር አብረን እንስራ የሚለው ፓርት ደግሞ የሚቀጥለው ፌዝ ይሆናል ማለት ነው። በጣም ደስ ይላል። አሁን እንግዲህ ኢትዮጵያ ዲፕ የሆኑ ኖሌጆች አሉ። እንደነ መጽሐፈ መድኃኒት፣ መጽሐፈ ፈውስ የሚባሉ የተጻፉ ከጥንታውያን መጽሐፎች አሏት። አሁንም ደግሞ በሰው አእምሮ ውስጥና ችሎታ ውስጥ ያሉ እንዲሁ የተቀመጡ አሉ። ስለዚህ አንዱን ስራ የደብረ ብርሃን ዩኒቨርሲቲ እየሰራ ነው። በዚህም እናንተ ልትመሰገኑ የሚገባ ነው ብዬ አምናለሁ። ብዙ ሄዳችሁም ነው ብዬ ነው የማምነውና ዛሬ የተደረገው የአሃሪና የእናንተ የሁለትዮሽ ግንኙነት የጋራ ስራ አግሪመንት ወይም ደግሞ ይሄ ሜሞራንደም ኦፍ አንደርስታንዲንግ ምንድነው? መልካም ነገር ይዞ የሚመጣው ምን ደረጃ ድረስ አብራችሁ ለመስራት ነው? በጣም ጥሩ። ዛሬ ከሃሪ ጋር የጋራ
አምብሬላ ሜሞራንደም ኦፍ አንደርስታንዲንግ ተፈራርመናል። ኦኬ ዓላማው ሁለት ነገር ነው ዛሬ ያደረግነው። ኦኬ አንደኛው የጀመርነው ይሄ ከእጽዋት በመነሳት መድኃኒትን መቀመም ወደ ዘመናዊ ማሳደግ የሚለው ነገር በምን ደረጃ ላይ ነው ያለው የሚለው ነገር በጋራ እንድናይ ነው። አንዱ ፕሮጀክት ነው እሱ። ሁለተኛው ደግሞ ያልጀመርናቸው ሌሎቹ በጋራ የምንሰራቸው ምንድናቸው የሚለው ነገር ላይ እንድንወያይ ነው የተገናኘ ነው። ከዚህ በፊት ስፔሲፊካሊ በአንኮበር ላይ ተፈራርመን ነበር። እሱን እየሰራን ነው። አንዱ የገመገመነው ምን ላይ ደረሰ ብለን ያልነውም እሱን ዛሬ ግን ሌሎቹ ደግሞ ፖቴንሻሊ ኮላቦሬት የምናደርግበት ትብብር የምንፈጥርባቸው ደግሞ እድሎች አሉ። ያንንም እድሎች ሊይዝ የሚችል አንድ አምብሬላ የሆነ ሜሞራንደም ኦፍ አንደርስታንዲንግ እንፈራረም የሚል ዓላማ ይዘን ነው የተገናኘ ነው። ስለዚህ ማስፋት እንደገናም ደግሞ ያለው የጀመርነው ስራ ደግሞ ምን ላይ ደርሷል የሚለውን የመገምገም ስራ ነው። አሁን ባለን ዲስከሽን የደረስነው አብረን የምንሰራቸው ሌሎችም እንዳሉ ለይተናል። አሁን ያለበት ደግሞ ፕሮግረሱን ገምግመናል። ቀጣይ ሰከንድ ፌዝ ላይ አሁን መስራት እንዳለብን ነው የለየነውና ጥሩ የሆነ ፕሮዳክቲቭ የሆነ ውይይትና የጋራ መግባቢያ ሰነድ መፈራረም ስነ ስርዓት ነበር የነበረው። አህሪ እንደ ተቋም የ53 ዓመት ከ53 ዓመት በላይ እድሜ ያለው ተቋም ነው። ብዙ ምርምሮች የሚደረጉበት በተለይ በጤናው ዘርፍ ላይ በጣም ሰክሰስፉል የሆኑ ምርምሮች የሚያወጣ ተቋም ነው። እናንተ ደግሞ በርካታ ተመራማሪዎች የሚፈልቅባችሁ ወጣት ተመራማሪዎች የሚወጡበት ነው። ስለዚህ እዚህኛው ጋር ከፍተኛ የሰው ኃይል የሚፈልቅበት ነው። እዚህኛው ደግሞ ትልቅ ኤክስፒሪየንስ ያለበት ነው። ከቴክኖሎጂም ጀምሮ ብናይ አህሪ ውስጥ ብዙ አይነት የላቦራቶሪ ቴክኖሎጂዎች ይኖራሉ። ስለዚህ በዚህም ላይ ብዙ ተደጋግፎ መሄድ የሚቻል ይመስለኛል። ምን ይላሉ? እውነት ነው። አዛን አፕላይድ ዩኒቨርሲቲ እኛ የተግባር ዩኒቨርሲቲ በመሆናችን ቲዮሬቲካል የሆነ ነገር እናስተምራለን። ፕራክቲካል የሆነውም ነገር ለልጆቻችን እናስተምራለን። ምርምራችንም ችግርን የሚቀርፍ በተግባር የሚተረጎም እንዲሆን እንፈልጋለን። ይሄን ለማድረግ ደግሞ እኛ ገና የ18 ዓመት ወጣት ነው። ስራ የጀመረው በ1999 ነው። እንግዲህ 18 ዓመታችን ነው። እዛ 18 ዓመት የቆየ ተቋም ላይ አዳዲስ ወጣት ተመራማሪዎች አስተማሪዎች አሉ። ሁለተኛ ፍላጎት አለ፣ ኢነርጂ አለ። ግን ደግሞ ይሄ አጭር እድሜ ያስቆጠረ ተቋም ስለሆነ የምንፈልገውን ምርምር ሰርተን የህብረተሰቡን ችግር እንቀርፋለን ካል ከሌላ ልምድ ካላቸው ተቋማት ጋራ መተባበር የግድ ይላል። አዎ እኔ በሀገራችን በሬ እንኳን ሲገራቁ ሁለቱ ወይፈን አንዴ አይጠመድም። የተገራው ትልቁ በሬ ገና ከሚጀምረው ወይፈን ከምንለው ጋር ነው አብሮ የሚጠመደው። ይቀናጃሉ፣ ያለማምደዋል፣ ሌላ ተኪም ያፈራል። እሱም ደግሞ እንደዚህ እያለ ስለዚህ እኛ አሁን ሃርመናንሰን ሰፊ ልምድ ያለው ፋሲሊቲውን በጣም የተሻለ ጥሩ ተመራማሪም ያሉት ኦልሞስት አገራዊ ፋይዳ ይዞ እየሰራ ያለ ተቋም ነው። የኛ ደግሞ ቅድም ያልኩ ተቋም ነውና ፍላጎት ግን አለ። ሁለቱን አንድ ላይ ብናደርገው ሲነርጂ እንፈጥራለን። አንደኛ የጋራ ዓላማችንን እናሳካለን። ሁለተኛ ፋሲሊቲዎቹን ሸር እናደርጋለን። ሀሪጋ ያለኛ ጋር ያለው ተመራማሪም ሸር እናደርጋለን። በዚህ ሂደት ውስጥ የኛም ዓላማ የነሱም ዓላማ ይሳካልና ሁለታችንም ለጋራ ዓላማ የምንሰራበትን እድል የፈጠረ አካሄድ ስለሆነ የዚህን ተቋም ፖቴንሻል መጠቀም ስላለብን ነው። በቅርብ ርቀት ላይ ያለን ነው። ይሰሩ ብሎ መመለስ ይቻላል። አዲስ አበባም እዛም እኛ ጋር 120 ኪሎ ሜትር ብዙ ርቀት አይደለም። ጧት ደብረ ብርሃን የሚመጣት ይሰራ ብሎ ማታ መመለስ ይቻላልና ጂኦግራፊካል አድቫንቴጅም አለን። ያንንም እድል ማክሲማይዝ ለማድረግ ነው ዛሬ የተገናኘነው። እንደው የገረመኝ የእናንተ ዌብሳይት ላይ የሐኪም ግዛው መታሰቢያ ሆስፒታል የሚባል አለ። ልክ ነኝ? አዎ። ስለዚህ በዛ ውስጥ በርካታ ሰዎች ይታከማሉ፣ በዛው ደግሞ ምርምሮች ይደረጋሉ። እኔ አንድ መረጃ ላይ ስመለከት ለምሳሌ እንደነ ቻይና አይነት የሩቅ ምስራቅ ሀገሮች
የህክምና ተቋማቸው በሁለት አይነት መንገድ ህብረተሰቡን ያክማል አንደኛ በዘመናዊ መልኩ ያክማል ሁለተኛው ደግሞ በባህላዊ ባደገ የባህላዊ ዕውቀት ላይ የተመሰረተ ህክምና ያደርጋሉ ስለዚህ ለእናንተ ጥሩ ፕላትፎርም ነው ወይም ደግሞ አቅም ነው ብያምናለሁ በዚህ ላይ የተሰራ ነገር ይኖራል እየተሞከረ ያለ ምናልባት አሁን እንግዲህ 3 እናወጣለን ብለን እንገምታለን ብለዋል ቀድምና ከዚህም አንፃር ማየት አለብን ብያምናለሁና የአህሪም አብሮ ተቀናይቶ መስራት እዚህ ላይም ጥሩ ነገር ይኖራል ብያምናለሁ እውነት ነው እኛ ሀገር ዕውቀት አለ አባቶቻችን እናቶቻችን ዕውቀት አላቸው ይሄን ገምተው ይሄን ዕውቀት በአግባቡ የማያዝ እና ለትውልድ እንዲሸጋገር ማድረግ ላይ ግን በደንብ የሰራንበት አይመስለኝም ኦኬ በዛ ምክንያት የኛ ሀገር ካሪኩለም ወይም የኛ ሀገር ትምህርት ብዙ ጊዜ ያገሩን በደንብ ተመልክቶ ያገሩን ይዞ እንዲሄድ ተደርጎ የተቃኛ አይደለም ሰው ልጆቻችን ምንድን ነበር የነበረው ዕውቀት ከሚለው አይጀምሩ ወዲ ከውጪ በመጣ ዕውቀት ላይ ተንተርሰው ነው የውጪ ዕውቀት በአገራቸው ሁኔታ ተቃኝቶ የተዘጋጀ ሊሆን ይችላል ዕውቀት ግሎባል ነው ምንም ጥርጥር የለውም አሁን አንዳንድ ጊዜ ደግሞ ያገርክንም ዕውቀት ያገርክንን ችግር ለመቅረፍ በጣም አስፈላጊ ይሆናል ይሄን ፓርት የግድ ማሳደግ ይኖርብናል እኛ እንዳልከው ሆስፒታል አለን ሐኪምዛው ሆስፒታል በጤና ሳይንስ ሱር ያለ ነው እዚህ ላይ የሚሰጠው ያው የተለመደው ዘመናዊ ህክምና ምንለው አይነት ነገር ነው ይሄ አይ ቲንክ ሁሉም አካባቢ ያለ ይመስለኛል እንግዲህ አገራችን ውስጥ ነገር ግን የኛ ማህበረሰብ የሚድነው ሆስፒታል ሄዶ ዘመናዊ ህክምና በማግኘቱ ብቻም አይደለም እናቶቻችን አባቶቻችን ቅጠል ቀጥበው ጨምቀው ሲታከሙ ቆይተዋል ለዘመናት ዘመናዊ ህክምና ከመንጣቱ በፊት ይሄን ሲያደርጉን ቆይተዋል ይሄ የድሮውን ትውልድ ይዞ ያቆየ እዚህ ያደረሰ ነው እየገምታለሁ ለምንድነው ይሄኛውን ከዘመናዊ አሁን ከመጣው ጋር አንድ ላይ ማናስተሳስረው የሚለው ነገር የኛ የምሁራኖች ገና ያልፈታነው ጥያቄ መሆንም ያለበት ነው እየነምገምተው ዩኒቨርሲቲዎችም እዚህ ላይ መስራት አለባቸው እየገምታለሁ እኛ ወደፊት አሁን እነኚህ 3 ትምህርቶች ልናወጣ ነው ብለናል አይደል እነኚህን 3 ትምህርቶች ካወጣን በኋላ ዘመናዊ ህክምናው እነኚህን ጎን ለጎን ለማስኬድ ነው የምንፈልገው ታስፋለው አሁን ባለው ሁኔታ እውነቱን ለመናገር 60 ሰዎች የመድን ዋስትና ገብተን እነሱ ላይ ነው የተሞከረው ምንም በእነሱ ላይ አሁን ሳይድ ኢፌክት እንደሌለው ሳይንሱ በሚፈቅደው መልኩ ለማረጋገጥ ተሞክሯል አንድ ውጤት ነው ብዬ ነው ገምተው ራሱ የሚደረገው ነገር የሚታሰበው መድኃኒታዊ አቅሙን ቴስት የማድረጉ ቀጥሎ የሚቀጥል ነው የሚሆነው ግን አሁን ባለው እነሱ ቆዳ ላይ ተቀብቶ ሲታይ ምንም የሚያመጣው ተጽዕኖ እንደሌለ ነው አሁን ዛሬ የሳይንስ ውጤቱ የሚያሳየው በጣም ደስ ይላል አንድ ስቴፕ ነው የነገምተው ቀጥሎ ኤፊሽንሲ የሚሉት አለ በሳይንሱ አካሄድ እሱ ይሄ መድኃኒት ምን ያክል ያድናል አቅሙን የሚለውን ነገር ታለመው ዓላማ ይውላል የሚለው ነገር ሰከንድ ፌዝ ላይ ነው እሱ የተጀመረ ነው ይሄኛው ፓርት ግን ብንጠቀምበት ምንም ሳይድ ኢፌክት ተጽዕኖ የማያመጣ መሆኑ ተረጋግጧል ያንን ካደረግን እኛ ሐሳባችን ምንድነው ለኛ ሆስፒታል ለሀገራችንም ሆስፒታል ጎን ለጎን ሁለቱም ህክምና እንዲካሄድ እንፈልጋለን ቀደም እንዳልከው ቻይና ጃፓን ምናምን እንደ አይነት ጥሩ ልምድ አላቸው ይሄ ነው ገምተው እኛም ጋር አለን የእናት አባቶቻችንን ዕውቀት ማስቀጠል አለመቻል ካልሆነ በስተቀር ዕውቀትማ አለ ሲድኑበትም እናያለን እኮ እና ይሄን ፓርት የበለጠ እንትን እንበለው ነው ቀደም እንዳልኩ የአባት እናቶቻችንን ዕውቀት ማቀብ ማቆየት ማሸጋገር ነው ይሄ ያንኮበር ቦታኒካል ማዕከል ብለን ያቋቋምና ያለነው ለህክምና ማዋን ነው ጎን ለጎን ደግሞ ማለት የነሱን ዕውቀት ተጠቅመን እነኛን መድኃኒቶች ሰርተን ፓራሊ ህክምናውን ለማስኬድ ነውና ተስፋለን ምናልባትም ከአንድ አመት በኋላ ውጤታማ ሆኖ እንግዲህ እናየዋለን ብዬ ገምታለሁ ይሄ ትልቅ ተስፋለኝ የአህሪ ሚና እዚህ ጋር ምን ይሆናል ብለው ያምናሉ የአህሪ ሚና ትልቅ ነው ከኛ የተሻለ የላብ ፋሲሊቲ ያላቸው እዚህ አንድ የነሱን ፋሲሊቲ መጠቀም አለብን ኦኬ ናሽናሊ ኤንድ ኢንተርናሽናሊ አክሬዲቴድ የሆኑ ላቦራቶሪዎች አላቸው ይሄ መድኃኒት ስናወጣ በዓለም አቀፍና በአገር አቀፍ ዕውቅና ባገኙ ላቦራቶሪ ካልሰራ ነው አክሴፕታንስ አይኖር እውነት እንድሮ በተራ ወይም ደረጃውን ባልጠበቀ ላቦራቶሪ ሰርተን መድኃኒት ቀመምን ልንል አንችልም ተቀባይነትም አይኖርም
አንዱ ያ ነው። ስለዚህ እነሱን የላቦራቶሪ ፋሲሊቲ ሼር ማድረግ ስላለብን ነው እሱን በሰፊው እያገዙን ነው። ሁለተኛ ልምድ ያላቸው ተመራማሪዎች አሉ። ቦዲ ኤክሰርሳይዝ ያደረጉ ልምምድ ያደረጉ ሳይንሱ ላይ ጠለቅ ያለ ዕውቀት ያላቸው የኛ አዳዲስ ወጣቶች ነው ያለው። እነሱን ስንቀላቅላቸው የበለጠ ወጣቱም ነባሩም አንድ ላይ ሆኖ ለመስራት እድል ይፈጥርልናልና ተመራማሪዎቻቸውን ለመጠቀም ፋሲሊቲያቸውን ለመጠቀም አብረን እየሰራን ያለነው። ከምንም በላይ እኛም እነሱም ደግሞ ሳይንሳዊ ምርምር ማድረግና ሳይንሳዊ ውጤት ማምጣት ግዴታችንም ነው። በጣም ደስ ይላል። ባለፈው የትምህርት ሚኒስቴርና አሃሪ ከዩኒቨርሲቲዎች ጋር በጋራ መስራት አለባቸው በሚል ተፈራርመዋል። ስለዚህ ለአዳዲስ እና ወጣት ተመራማሪዎች ትልቅ አቅም ነው ብዬ ነው የማምነው። እናንተ ደግሞ በጣም ወጣት ናቸው ተመራማሪዎቻችሁና ትልልቅ ዳይሬክቶሬቶችንም የሚመሩትን ሳይ እዚህ ከሚቲንጉ ላይ ስመለከት በጣም ያንግ የሆኑ ልጆች ናቸው። ስለዚህ ኢነርጂቲክ የሆኑ ለነሱም ትልቅ ኤክስፒሪየንስ ነው ብዬ ነው የማምነውና እንደው ምን አይነት አቀባበል አለ በርሶ ቲም ላይ? የኛ ቲሞች በጣም ጉጉት አላቸው እውነቱን ለመናገር ማለት ነው። መስራት ማወቅ ውጤት ማንጣት ይሄ ነው ማጋነን አይሆንብኝ እንጂ ዛስራት ጤና ሳይንስ ካምፓስ ላይ ኦልሞስት ልምድ ሆኗል። የኛ የአስራት ወልደየስ ጤና ሳይንስ ካምፓስ በባህሪው ትንሽ ለየት ይላል። ህክምናንና ማስተማርን ኢንተግሬት አድርገናል። እኛ እያከመ የሚያስተምር እያስተማረ የሚያክም ነው እንጂ ሁለት ስታፍ የለንም። ለማከም ብቻ ለብቻ ሌላ የምንቀጥረው ስታፍ የለም። ለማስተማር ብቻ የምንቀጥረው ስታፍ የለም። ይሄን ኢንተግሬት አድርገናል። ምናልባትም በአገር ደረጃ ሌሎቹም አድርገው ሊሆን ይችላል። እኛም አንዱ ይሄን በመስራት ደረጃ ጥሩ ያስገደዳችሁ ነው እየሰራችሁ ብዬ ገምቻለሁ። እኛ ሀገራዊ ተጽዕኖም አሳድረናል ብዬ ገምታለሁ። በተወሰነ በተለምዶ ህክምናው ይሄ ሜዲሲን ፕሮግራም የሚባለው ነው ሁሉም ዩኒቨርሲቲ ላይ ነው ብዬ ነው ገምተው ነው። በባህሪው ሐኪም እንደዛ ነው፣ ኢንተግሬተር ነው የሚያስተምረው። እዛ ደግሞ ከሰዓት በኋላ እያከመ የራሱን ተማሪና ታካሚውን ይዞ ነው የሚውለው። ሌሎች ፕሮግራም ላይ ግን አልተለመደም ይሄና ይሄንን በማድረግ ደረጃ ግንባር ቀደም የኛ ስታፎች እንደዛ ናቸው። ጧት የላቦራቶሪ ተማሪዎችን የላቦራቶሪ መምህራኖችን ያስተምራቸዋል ክላስ። ከሰዓት በኋላ ደግሞ ከታካሚዎቹ ናሙና እየወሰደ ያው መምህር ከተማሪዎቹ ጋራ የሚታከሙትን ስሮ ይዞ ላቦራቶሪ ክፍል ውስጥ ነው የሚገኘው። ጧት ክላስ፣ ከሰዓት ደግሞ ከፔሸንቱ ጋራ ተማሪዎችን ይዞ የማከም ስራ ነው የሚሰራው ወይም የላቦራቶሪ ስራ ይሰራል። ይሄ በመምህራኖቻችን ደረጃ ትልቅ እንደው እፊት እንችላለን አንችለውም የሚለው ትልቅ ጥርጣሬ ነበረ። በኋላ ግን የተቻለ ነው። ደስተኛ ናቸው። አሁን ስራው በርደን አለው ግን መምህራኖቻችን ሙሉ ሆነዋል አሁን ብዬ ነው ገምተው። ሙሉ ቴዎሬቲካል ዕውቀትም ፕራክቲካል ዕውቀት ያላቸው ሰዎች እንዲሆኑ አድርጋለሁ ብዬ ገምታለሁና ይሄ አንዱ ትልቅ ዲፓርቸር ነው። ይሄን ያደረገው እንግዲህ 3 አመቱ ምናምን ተቋቋመ ይሄ ካምፓስ። ሌላኛው ዩኒክ የሚያደርገው ነገር ይሄ ጤና ሳይንስ ካምፓስ ህክምናው ዲጂታላይዝ የተደረገ ምንም ነገር በእጅ ጽፈህ የምትሰጠው ነገር የለም። ፔሸንቱ ይመጣል፣ ይመዘገባል፣ ወደሚቀጥለው ዲጂታል ይላካል። ከዛ ሐኪሙ ያያል፣ መድኃኒት ላቦራቶሪ ያዝለታል፣ ዲጂታል ነው። ከዛ ላቦራቶሪ ውጤቱ የሚከተለው ዲጂታል ነው። ወደ ፋርማሲ ክፍል የሚሄደው እንደዚህ ነውና ከሰው ንክኪ የሆነ የሜዲካል ሪከርዲንግ ሲስተም ነው የምንጀምረው። እንግዲህ ከጀመርነው 3 አመታችን ነው። ይሄ አንዱ ጥሩ ያስመዘገብነው ውጤት ነው። በዚህ የመጡ በርካታ ውጤቶች አሉ። የሚገርም ነገር ማለት ነው። ብዙ መድረኮችን አስቀጥቷል፣ ገቢንም አሳድጓል። የሚገርም ነገር ማለት ነው። ይሄ ዝም ብሎ ሳይታወቅ የሚታከም የለም። ኦዲ ሬጂስተርድ ነው፣ ሲስተሙ ነው የሚይዘው። በዘመድ አዝማድ ዝም ብሎ ሳይከፍል እንታከምና የሚለው ነገር ሁሉ አስቀርቷል። ምን ያክል ፔሸንት እንደታከመ ኦዲ ዳታው ይያዛል። ከዛ ላይ ተነስቶ ደግሞ የሚገርም ነገር ዳታውን አላያዝ ለማድረግና ምን አይነት በሽታዎች ናቸው አሁን ፍሪኩዌንትሊ እየመጡ እየታዩ ያሉት የሚለውን ነገር ለማሳየት ሁሉ ለሪሰርችም ትልቅ አቅም ነው ይሆነ ያለውና ይሄ ማኑዋል የሆነ ካርድ ማኑዋል የሆነ ትላልቅ ነገሮችን ይዞ እንትና ነው እሱና ቮይድ አድርገናል ብዬ ገምታለሁ።
ኦኬ እንደው በመጨረሻ ማነሳለሁት እንግዲህ አንኮበር ቦታኒክ ጋርደን ትልቅ ሳይት ነው ስለዚህ እሱን አንድ ቀን መተን የመጎብኘት እድሉ ይኖረናል ብያምናለሁ ስለዚህ ይሄ ዛሬም የተፈራረማችሁት የጋራ ስምምነት በጋራ ለመስራት ስምምነት ማረጋችሁ አንድ አቅም ነው ብያምናለሁና አንዲት ጥያቄ ባያይዝ ይገ ተግባራዊ ዕውቀት ለተሻለ ስኬት የሚል መሪ ቃል አለው የደብረ ብርሃን ዩኒቨርሲቲ ትንሽ እንገሩንና እስቲ ውይይታችንን እናብቃ ሞቷችን ነው ይሄኛ አሁን ልዩነት በምንድነው የሚፈጠረው ወይም ስኬት በምንድነው የሚመጣው ብለህ ስታስብ በተግባር በመሰራው ስራ ነው ተግባር ትክክልም ይሁን ትክክል አይሁን ትክክል ካልሆነ ትማረበታለህ ትክክል ከሆነው ደግሞ ወደ ስኬት ትሄድበታለህ እኛ የተግባር ዩኒቨርሲቲ ነን እንግዲህ አሁን የምርምር ዩኒቨርሲቲ አይደለም ቲዮሬቲካል ዕውቀት ለማፍለቅ ወይም ፕራክቲካል ዕውቀት እነሱ ለማፍለቅ ሊሰሩ ይችላሉ እኛ ግን ሞር ቲዮሬቲካል የሆነ ፕራክቲካል የሆነውንም አጣጥመን ባላንሱን ጠብቀን የምናስተምር ተቋም ነን ስለዚህ መጪው ጊዜ የኛ ተማሪ ምንድነው የሚሆነው ብለን ስናስብ ዲዛይን ያደረግነው የተስማማ ነው ይሄ ተማሪ ወጥቶ ክህሎት ኖሮት ፕራክቲካል ዕውቀት ኖሮት ኢንዱስትሪ ውስጥ ገብቶ ቀጥታ የሚሰራ ወይም ደግሞ ይሄ ተማሪ ከወጣ በኋላ የራሱን ስራ የሚፈጥር ኢንተርፕረነር እንዲሆን ነው ሰው በተግባር ተፈትኖ የወጣ ተማሪ ከወጣም በኋላ ደግሞ በዛ ላይ ተንተርሶ ወይ ኢንዱስትሪውን ወይ ራሱን የሚጠቅም ትውልድ መሆን አለበት ብለን ነው የምናስበው ስለዚህ ገዢው ነገር ምንድነው አሁን በተግባር አውቆ መውጣትና ተግባርን ተንተርሶ ወደ ስኬት የሚሄድ አጀንዳ ስላለን ነው ስለዚህ ተግባር ኢሹ መሆን አለበት ይሄ የተለመደው ትራዲሽናሊ ቲዮሬቲካሊ የሆነ ነገር ማስተማር ሁሉም ያደረገ ነው እኛም ያደረግነው ነው ግን መሸጋገር ያለብን ወደ ተግባር የሆነ ነገሮች የሚቀየሩት በተግባር ነው እኔ አሁን ብዙ የመናገር ብዙ የማውራት ችግር ያለ አይመስለኝም በእኛም ባለም ላይ ያወራነው በተግባር የመድገምና በተግባር የመኖር በተግባር ችግርን የመቅረፍ ግን ገና ያልተሻገርነው ነው የምንገምተው እሱ ፓርት ባህላችን ሊሆን ይገባል እሱ ፓርት የወደፊት ህይወታችን መሆን አለበት ብዬ ነው የምገምተው እና ያንን ልምምድ ማድረግ አለብን የሚል ሐሳብ ስላለን ነው ሁሉን አርገናል ማለት አይደለም ግን እርግጠኛ አሁን ዛሬ ጀምረናል ግን የሚቀጥለው 5-6 አመት ሊሳካ ይችላል ብለን እንገምታለን በእኛም አሁን ባለነው አመራሮች ላይ ሆን ይችላል ግን ልምምድ መደረግ አለበት ዘመኑ የተግባር ዘመን ነው እና ያንን ኤክሰርሳይዝ ማድረግ ስላለብን ብለን ነው እዛ የገባነውና ሞቷችን እናርግ ብለን ሳይንቲፊካሊ ነው ድራፍት የተደረገው መምራኖች ናቸው አጥንተው ዙሪያ መለሱን አይተው ይሄንን ያመጡልን ስለዚህ ከሃሪም ጋር የተፈራረማችሁት ፍርርም አሁን አፕላይድ ምርምሮች ተግባራዊ የሚደረጉበት ተቋም ነው ስለዚህ ከዚህ ተቋም ጋራ የምትሰሩትም ስራ ሞቷችሁን ይገልጻል አዎ ሜሞራንደም ኦፍ አንደርስታንዲንግ ምን ይሁን ብለን የተስማማነው ቅድም እንዳየው እንደሰማው ሜሞራንደም ኦፍ አንደርስታንዲንጋችን የተለመደው ለሸልፍ ወይም ደግሞ ፕሮፋይል እንዲኖረን ሳይሆን ወርኬብል ወይም ደግሞ አክቲቭ ይሰራ መሬት ይወረደ ተግብረን ውጤት ምናመጣበት በሚል ነው የተስማማነው አሁን ብዙ ሜሞራንደም ኦፍ አንደርስታንዲንግ እኛ ግቢ ሳይቀራሉ ሸልፍ ላይ ሄደው የሚቀመጡ እንዱ ለፕሮፋይሎች አይዘው የሆነ ይሄን ያህል አለ ይብለ ቁጥር የምታስቀምጠው ግን የሞተ ሸልፍ ላይ ያለ እኛ ህይወት ያለው መሬት ላይ የሚሰራ የሚመነዘር ችግር የሚቀርፍ መኖራችንን መፈራረማችንን በተግባር የምናሳይበት ወርኬብል ኤንድ አክቲቭ የሆነ መግባቢያም ነው ማድረግ ያለብን ተባብለን ነው የጀመርነውና በዛም መልኩ እንዲሄድ ነው የዚህ ማሳያው ያንኮበር አሁን ያን የጀመርነው ትራያል ኮን ኦዲ ቅድም አልኩ ኮን ኦልሞስት የስራውን 50-55% ይደርሳል ብዬ ገምታለሁ ይሄ አሁን በተግባር እየተመነዘረ እየሰራ ነው ያለነው በጣም አመሰግናለሁ ዶክተር ይሄን ውይይት እንድናደርግ ስለፈቀዱ ጊዜዎትን ስለሰጡን እናንተም ውድ ቤተሰቦቻችን አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ የዛሬ ፕሮግራም እንግዳ ዶክተር ንጉስ ታደሰ የደብረ ብርሃን ዩኒቨርሲቲ ፕሬዝዳንት ከሳቸው ጋር ነበር ቆይታ ያደረግኩት ውይይት ያደረግንባት ርዕሰ ጉዳያችን ደግሞ በደብረ ብርሃን ዩኒቨርሲቲ ውስጥ በሚሰሩ የምርምር ስራዎችና ከአሃሪ ጋራ
በጋራ ለመስራት ባደረጉት የሜሞራንደም ኦፍ አንደርስታንዲንግ የስምምነት ሰነድን በተመለከተ ነበር ቆይታ ያደረግነው። ጊዜያቸውን ሰጥተው ዛሬ አብረውን ስለነበሩ ከልብ አድርጌ አመሰግናለሁ። ይህን ፕሮግራም እንድናዘጋጅ አርማወር ሃንሰን የምርምር ኢንስቲትዩት ትልቁን እገዛ አድርጎልናል። በዚሁ አጋጣሚ ከልብ አድርገን እናመሰግናለን። ሳምንት በሌላ ምርምርና ተመራማሪ እንገናኛለን። እስከዛው መልካም ሳምንት ይሁንላችሁ።